ቁጥሬን ደወለችልኝና ትልቅ ፎሎ ነው ያለኝ። ስለ ልጄ ማውራት መጠየቅ የምፈልገው ነገር አለ እና እዛ ውስጥ መነጋገር አንፈልግም። መጠይቅ ጥያቄ አለ አለችኝ። እሺ በፌክ አካውንት ነኝ እና መጠየቅ ያለብሽን ጠይቂ አልኳት። እኔ በልጅ አላልኩም እመቤቴ። እዚህ ጋር ፌል አደረገች። አየሽ ለምን መሰለሽ? እናት ከሆነችና ትክክለኛ የምትጠይቀው ጥያቄ ካላት ሀስ ቱ ቢ ፕራውድ በጣም በልጇ። እዚህ ጋር ስንመጣና ስናወራ እኮ ዝም ብለን አውርተን ለማውረድ አይደለም። ከስር በጣም ብዙ የሚመለከት የተደበቀ ምን ማውራት እንዳለበት ማያቅ ሰው አለ እና እነሱን ልንጠቅም እኛም ልንጠቀም ኤክስፔሪንስ ልንደራረግ እስከሆነ ድረስ ፌክ አካውንትም አያስፈልግም። እቺ ሴት ብቁ አይደለችም ባይለኝ እኔ ደብቃ መምጣቷ ብቁ አይደለም። መጀመሪያ ማመን አለባት። ቅድም ያልኩት ይሄንን ነው። አየሽ መጀመሪያ ዲናያል ላይ ከዲናያል እንትን ወጥተን ስቴጅ ወጥተን ማመን አለብን። ካመንን እንወጣለን። እንኳን እዚህ ላይ ያልኩሽ ትልልቅ ኢንተርናሽናል መድረኮች ላይም ወጥተን ማስተማር ያለብን እናቶች ገና እሱም ነው የምልሽ አቡዬ። ስለዚህ ገና ናት። በቃ ስታምን ነው የምትመጣው እዚህ ጋር እና ትዙዬ ብዙ እንትን አትበያት። ቡና ጻፊ እናቴ አቡዬ ደህና ደሩ። ሰዓት ሁላችሁ ደህና ደሩ። ነሲም ሰኒም ታች ያላችሁ ሞዴሬተሮች በሙሉ እግዚአብሔር ይስጥልን፣ እድሜ በጤና ላይ ይጨምርልኝ። ዛሬ ያው ብዙ ተንቀሳቃሽ ብዙ ሰው ነበረው ሀቡ ስለሌለች ኔክስት ታይም ያው መርፌ እየተወጉ ይገባሉ እንግዲህ። እሺ ቻው፣ ቴንኪ ወዳችኋለሁ። እሺ ቴንኪዩ እናመሰግናለን። ቴንኪዩ ሶ ማች ቤትዬ መስዬ በጣም እናመሰግናለን። ሄሉዬም ቴንኪዩ እናመሰግናለን። በጣም ሰላም ሆኑልኝ። ወዳችኋለሁ ሁላችሁም። የት አለች? ችግር ላይ ነው ስትል የነበረችው ልጅ ቡሊ የሚያደርግ ማህበረሰብ ባለበት የምታደርግ ሁሉም ሰው አይደለም ወፍራም ቆዳ ያለው እኮ። ታዲያ ለልጇ እሷ ስትሮንግ ሆና ይዛው አደባባይ ካልወጣች ነገ እኮ ልጇ ያፍራል። ዛሬ እናቱ ያፈረችበት ልጅ ነገ እንዴት ብሎ ቀና ብሎ ይሄዳል? ስድብ ፈርታ ስድብ ይለጠፍባታል። አልገዛችሁ ፈጣሪን የሰጣት እሷን በልጇ ቡሊ የሚያደርጋት ሰው ፈጣሪን እኮ ነው። የእሷን ልጅ የሚናገር ሰው ፈጣሪን እየተናገረ ነው። እሱን በመፍጠር ተሳስተሃል እያለው ነው። ስለዚህ እሱ ጉዳዩን ከፈጣሪው ጋር ይጨርስ። ግን እናት ለልጇ ሁሉንም ነገር ማለፍ አለባት። ሁሉንም ነገር መቋቋም አለባት። ምክንያቱም ነገ ልጇ ቀና ብሎ እንዲሄድ ዛሬ እናት አደባባይ ይዛው በኩራት መውጣት አለባት። እናቱ አፍራበት ዛሬ ቤት ከደበቀችው ነገ እንዴት ነው ይሄ ልጅ አደባባይ የሚወጣው? እንዴት ነው በራሱ የሚቆመው? አንዲት ልጅ በጣም ችግር ላይ ነው ስትል ነበር። አጣኋት። አቡዬ ምች እንዳይመታሽ ዋጣች። የምን ምች ነው? ቡና እኮ ነው፣ ባዶ ቡና ነው የጠጣሁት። ማለት የቂቤ ቡና አይደል የጠጣሁት። ፀሐይ የለ ማታ ነው። ምንድን ነው የምትለኝ ወይ የምትይኝ? አቡ ከስር አለች ልጅቷ። ምን አልሽኝ ሄልዬ? ልጅቷ አንድ ቁጥር እየጻፈች ነው ከስር። ችግር ላይ ነኝ ብላ ተጻፈ። አንድ ቁጥር ብጽፍ አላውቃትም። ስሟ ማን ነው? ሄድሽ ነው እሷ መሆኗን በምን አወቅሽ? አንድ ቁጥር ስትጽፍ ቅድም እኔ ያየሁት ኮመንት ስሟን አላነበብኩትም። ችግር ላይ ነኝ ነው። የገንዘብ እርዳታ ከሆነ አንችልም። የብር አሁን ችል የብር እርዳታ አይደለም። ችግር ላይ በሶፊያ አድሬስ ማን ነው ስሟ? እኔ እንጃ ቤትዬ፣ እኔ ስሟን አላነበብኩም። ኮመንቷን ብቻ ነው ደጋግማ ስትጽፍ ያየሁት። አቡ አሰላሙ አለይኩም። ዋሌኩም አሰላም። እንዴት ነሽ? ቆይ እዚህ ቲቪ ስላለ አይሰማኝም። ውስጥ ልግባሽ?
ماذا ممسكي شوية يا ريان. እሺ ውዴ፣ አሁን ጸጥታ ነው፣ መስማት እችላለሁ። እሺ በመጀመሪያ አመሰግናለሁ ስላስገባሽኝ። ቁቤ ገብቼ ነበር እና ቁቤ የገባሁት ዘመዶች ናቸው። ቁቤ ምንድን ነው ማሬ? ቁቤ ምንድን ነው? ቁቤ ምንድን ነው? ቁቤ ገብቼ ነበር አልሽኝ። እቁብ ማለት ነው። እኔ እቁብ ነው የማውቀው። ይቅርታ አንቺ ቁቤ ነው ያልሽው፣ ለዛ ነው ሶሪ። እሺ ቂቤ አይደለም ቁቤ ነው ያለችው። እሺ እቁብ ገብተሽ ነበረ እና የገባሁትኝ ዘመዴ ናትኝ። ስገባ አስጠንቅቄ ነግሬያታለሁ። የሆነ ችግር ቢፈጠር ማንን ተጠያቂ ማድረገው ምናምን ስላተኝ፣ አይ ባልየውም እሱም እኔም ኮሜንት ላይ አስገቢኝ ብለሽ ጻፊልኝ። ይቅርታ እሺ። መጀመሪያ ስገባ ቁጭ ብዬ ነው ያስረዳዋቸው ችግሩን፣ ቁቤ የምገባበትን ፕሮግራም ምናምን እያንዳንዱን አስረድቻቸዋለሁ። እዛ ማን ነው ተጠያቂ፣ የሆነ ነገር ቢፈጠር ማን ነው ተጠያቂ ብዬ ስላተኝ፣ ችግር የለውም እኛን አምነሽ ነው የምትገቢው አሉኝ። ከዛ ስጥል ከረምኩኝ። ስጥል ከርሜ 6ኛው ወር አካባቢ ላይ ብር አበድራኝ ነበረ። ቸግራኝ እናቴ ቸግሯት ለእናቴ ልልክ አበድራኝ ነበረ። ከዛ ብር ፈልጋለሁ ብር ፈላልገኝ ስጭኝ ስትለኝ ያበደረችኝን መሰለኝ እኔ ስትለኝ፣ አይ እኔ እኮ ቁብ ነግሬሻለሁ፣ ቁብ ስላለኝ የቁቡን ስወስድ ነው የምትወስጂ አልኳተኝ። ከዛ አይ እንደዛ አይደለም ኢቃማዬ ተበላሽቶ አንድ 14,000 ብር ነው የምፈልግ ስትለኝ፣ አይ እኔ 14,000 ብር እኮ አላገኝም ስላት ፈላልጊልኝ አለችኝ። ፈላልጊልኝ ስትለኝ እህቴ ያለች ጓደኛዬ ማለች ለእነሱ አስረዳዋቸው። አይ የት ታመጫለሽ ምናምን አለች። እንደዛ ብዬ በቃ ቁቤውን ቀጠልኩ። ቁቤውን ስቀጥል 8ኛው ወር ላይ ቁቤያችን 10 ሰው ነን። ቁቤያችን 10 ሰው ነን። 8ኛ ላይ ብር ፈለግኩ። እኔ ብል ስፈልግ ብር ፈልጋለሁ እና እስኪ ቁቤውን ስጡኝ ብዬ ስላቸው፣ አይ ተቀድመሻል፣ በእጣ ስለሆነ ተቀድመሻል አለችኝ። እሺ አልኳትኝ። እንደገና ደግሞ አበድራይ ነበረ 2,000 ብር አበድራይ ነበረ። ያንን ሰዓት ብር ፈልጋለሁ ወደ ኢትዮጵያ ወደ ሀገሬ ለመግባት ንግግር በጣም ያጥረኛል። ችግር የለም ብር ስለምፈልግ ኮሜንት ላይ ተጨነቁ። ኧረ እቁብ በይ እኔም ጨነቀኝ ወላሂ። እኔም ግን ችግር የለም በቃ ዶንት ስትረስ ገብቶናል። ቁቤ ማለት እቁብ ነው። በቃ እኛ እቁብ እያልን እንሰማሻለን። አንቺ ቁቤ እያልሽ አውሪ፣ ችግር የለብንም። ኢትስ ኦኬ። እና 8ኛው ወር ላይ ብር ፈለግኩ እኔ ለቤተሰብ መላክ ስላለ ልጅም ስላለችኝ ብር ፈልግ እና ቁቤውን እባካችሁ ስጡኝ ስላቸው፣ አይ ተቀድመሻል እኮ አሉኝ። ከዛ ያንን ላይ እሷም ራሱ ብር ስላለብኝ 2,000 ብር ላይ ብሩን እፈልጋለሁ ስትለኝ፣ እኔ እኮ ነግሬሻለሁ የለኝም አልኳተኝ። እዛ በጣም ተጨናነኩኝ። ስጨናነቅ ሀላስ እኔ 8ኛው ላይ አልጥልም የሚጥል ለልጁ አልጥልም ብላችሁ ንገሩት፣ መክቷ ልሰጥ ማለት ነው። አልጥልም የእሷ እየጨቀጨቀች ስለሆነች አልጥልም አልኳት። 10 ነን። 10 ነን። 2,500 ሪያል 2,500 ሪያል። አንድ እየጻፍኩ ነው እኮ 10 ሰዎች ናቸው የምትጥሉት። 2,500 ድርሃም ነው። ስንት ይደርስሻል ማለት ነው? ሪያል አቡዬ ሪያል ሶል ካታር ነሽ? ሳውዲ ሪያል። እሺ 2,500 ሪያል
ሲባዛ በ10 ሰው 25,000 ሪያል። ማሻላ አንቺ ስንት ቢሆን ነው ደሞዝሽ? በወር 2,500 ሪያል የምትጥይው እኮ። በነገራችን ላይ ሴትዬ ስለምትረዳኝ በስራዬም እንትን ስትል እራሷን ጭማሪ የምታደርገው እኮ። ደሞዝሽ 2,500 ነው ደሞዝሽ? አይደለም 2,009 ሪያል ነው። ማሻላ። ስለዚህ 400ውን ትበይበታለሽ፣ 2,500 እቁብ ትጥይዋለሽ። በዝ ጀግና። እሺ ከዛ ብር ፈልጋለሁ ስትለኝ ተጨናነኩና በቃ የማደርገው ቁጥር ጠፋኝ። ምክንያቱም አንደኛ የሚያበድረኝ ሰው የለም። እዛ አንዲቱን ጓደኛዬ እባክሽ መኪና የምትባለኝ እባክሽ መኪ ብር አበድርኝና ልጣልላት ምናምን ልስጣቴ ስላት ኦኬ ምን ችግር የለም ውሰጅ አለችኝ። ከዛ ቁቤውን እሺ ጥላለሁ ብዬ ተስማማሁ። የሚያበድረኝ ስላገኘው ለልጅቱ ማለት ነው የምሰጠው። ከዛ 9ኛውም ወር ላይ በጣም ተጨናነኩ። ስጡኝ እባካችሁ ስጡኝ ብዬ ስላቸው አይ እንደዚህ ነው በቃ የማይሆን ነገር ምክንያት ወስደውታል፣ ተቀድመሻል ነው የሚሉት። ስጡኝ ብዬ ስጠይቃቸው ወስደውታል፣ ተቀድመሻል ነው የሚሉት። መጀመሪያ እቁቡን ስትጀምሩ እናንተ አስራችሁ እቁቡን ስትጀምሩ አልተነጋገራችሁም? ማን አንደኛ እንደሚበላ ማን ሁለተኛ እንደሚበላ አልተመዳደባችሁም? ብዙ ጊዜ አሁን እቁብ ስደት ላይ ሰው እቁብ ሲጀምር ይመዳደባል። ሁለተኛው ነው። አንቺ ስንተኛ ነበርሽ? እኔ መጨረሻ ነኝ፣ 10ኛ። ተነጋገራችሁ በስምምነታችሁ መሰረት አንቺ 10ኛው ነው የመጨረሻው ዕጣ ነበር ልትበይ የነበረው? 10ኛው መጨረሻው ነው ለውስጥ የነበረ። ስለዚህ አንቺ 8ኛ ላይ ችግር ገጠመሽና ብር አስፈለገሽና 10ኛው ይቅርብኝና 8ኛ ላይ ስጡኛልሽ። 8ኛውንም ላይ 9ኛውንም ላይ ቸግሮኝ ስጡኝ ብያቸዋለሁ። ተቀድመሻል እያሉ እንትን አሉት። እውነታቸውና ይቅርታ አድርጊልኝና ሰው በተነጋገረበት ነው። አንቺ ከመጀመሪያ 10ኛውን ነው የምወስደው ካልሽ ከመሬት እኔ ስጀመር እኮ አቡይ እሺ እኔ እኮ ልጅቱ ስለጨቀጥ ብር ስጭኝ፣ እሷ ቁቤ ያስገባች ልጅ ብር ስጭኝ አበድረኝ 2,000 ሪያል አበድረኝ። የሚያበድረኝ ሰው ስላጣው ነው። ቁቤውን ማበላሸት አልፈልግም። 10ሩንም ተስማምቻለሁ፣ አውቃለሁ። ግን ልጅቱ ስታጨናንቅ የሚሰጠኝ ስላጣው። አንቺ እዳ አለብሽ፣ የእሷ እዳ አለብሽ ማለት ብድር አለብሽ የእሷ 2,000 ሪያል 2,000 ሪያል ነው። የ25,000 ብር እቁብ ስጡኝ፣ 25,000 ሪያል እቁብ ስጡኝ የምትይው? አዎ ግን ደግሞ ነገሩ ተስተካክሎልኛል። ጓደኛ የሰጠችና ቁቤውን ጣልኩተኝ። ጥሩ እሺ። ሀላስ በ10ኛው ተስማምቻለሁ። በ10ኛው ተስማምቼ 10ኛው ወር ላይ ደረሰ። ሲደርስ ቦይስ አድርግላቸዋለሁ። ስደውል እንዳልደውልባቸው አድርገውታል ስልካቸውን ማለት ነው። ቦይስ አይመልሱም። 10ኛው ላይ ሲደርስ በመጨረሻ 10ኛው ላይ ሲደርስ እሺ ስልካቸውን እንድደውል አላደረጉልኝም። ስልካቸውን ማለት ነው ራሳቸው ፈልገው ነው የሚደውሉት። ቦይስ አያሰሙም። ከዛ አረ ምንድን ነው የምትሉኝ ብዬ ስላቸው አረ እሙ ሳይሜራ 11ኛ ሰው ገብቶ እኮ 11ኛ ሰው ስለወሰደብን ነው አሉኝ። በ10 ነው የተስማማን። በ10ኛው ነው በቃ 10ኛውን ተስማምቻለሁ። 11ኛ ሰው ስለወሰደብን ነው አልኩት። ቁቤውን የገባሁበት ምክንያት አለ። ጭማሪ ልከፍሉ ነው? ቆይ የተስማማችሁት በ10 ጀምራችሁ 11ኛ ሰው እንዴት መጨረሻ ላይ ይገባል ብሎ ሳይንስ የለም። አይገባም። እንዴት እኔ ይኸውልሽ ይሄ ነው እኔም ግራም ያጋባኝ ይሄ ነገር ነው። 11ኛ ትወስጃለሽ ተባልኩኝ። ለምን እንደዚህ ታደርጋላችሁ? ፕሮግራሜንም ታውቃላችሁ፣ እቅዴንም ታውቃላችሁ። ለምንድን ነው እንደዚህ የምታደርጉት? ለው እንጂ የኔንም ሳይሆን የሌላ ሰው የልጄን ህይወት የምታበላሹት አልኳቸው ስላቸው ምንም ማድረግ አይቻልም። በቃ 11ኛ ትወስጃለሽ አሉኝ። እሺ ብዬ 11ኛው ላይ ቁቤው የሚጣል በ1 እስከ 10 ባለው ቀን ነው የሚጣል። ደግመሽ 11ኛ 1 2 3 አልጣልኩም። አላሉኝም እነሱም አላሉኝም፣ ጣይም አላሉኝም። እኔ ማሳይታል የታለ የገባው? ታዲያ የገባ ሰው ቢኖር እኮ ትጥያለሽ 11ኛ ወር። በቃ ይሄ ነው እኔም ራሱ ግራ የገባኝ ይሄ ነው። ከዛ እሺ በወሩ ምን አሉ ብዬ ወር ደረሰ። ምን አሉሽ? 11ኛ ወር ደርሶ ሐሙስና ጁማ ቅዳሜ አይመቸኝም። እኔ ከውጭ ነኝ ከሴትዮ ጋር።
ሐሙስ አስፈቀድኳተኝ። እናንተ ሄዱ፣ እኔ ብሬን ይዤ ለመምጣት ልሄድ አልኳተኝ። እንደዚህ ብዬ አልነገርኳትም። ኢጃዛ ሄዳለሁ ነው ያልኳት፣ ሴትዬን ማለት ነው። እሺ ችግር የለውም አለችኝ። ከዛ ሮብ ዕለት ቦይስ አረኩላት። አልተሰበሰበም፣ ግማሹ ተሰብስቧል፣ ግማሹ አልተሰበሰበም አለችኝ። ዝም አልኳተኝ ቢዚ ስለሆንኩኝ። ቅዳሜ ዕለት ሰዋቅ ልላክና ብሩ እኔ የመቸኝም ሰዋቅ ልላክና ላኩልኝ ስላቸው ምን አንቺ አቅለበለበሽ ቀስማቲ ሲሰበሰብ እኔ ደውልልሻለሁ የፈለግሽውን መጠስ ትወስጃለሽ አለች። ግማሹ ላራ ግማሹ አለ ግማሹ ተጥሎልኛል ግማሹ አልተጣለኝልኝም ነው ያለችው። ከዛ እሑድ ዕለት እንደዛ ተባብለን እሑድ ዕለት ብር ስትይ አልነበረም ነይና ውሰጂ። እሑድ ዕለት ምን አለችኝ? ብሩ 2 ሰው ነው የቀረ መሐመድ ባልየውን ማለት ነው። መሐመድ ይዞት ይመጣል ነይ ውሰጂ። ሰኞ ለሰኞ ማለት እሑድ ለሰኞ ነው ውሰጂ አለችኝ። ያንን ያለችኝ አሱር አካባቢ ምግብ እየሰራው ነው ሴትየዋ ጋር። እንደዛ ስትለኝ ቆይ አይመቸኝም፣ አዎ ብር እፈልጋለሁ፣ ቆይ አይመቸኝም ብዬ ቦይስ አርኩላት። እያንዳንዱ ቦይስ አለኝ። እንደዛ ብያተኝ ዝም ብላ ያለውን ርቀት ከአሱር እስከ መቅሪብ ባለው ባልየ ቦይስ አረገልኝ። የሙሳሜራ ዶሮሮ ይፈልግሻለሁ ሴትየሽን ውሎ ገባ አስፈቅደሻት ነው ያለች። እንደዛ ሲለኝ እኔ አላሰብኩም፣ ይሄ ከሰታት ብዬ አላሰብኩም። እንዴ ባሏ ጋር ተጣልተው ባልና ሚስቱ ተጣልተው ነው እንዴ እንደዚህ ያሉ ምናምን ብዬ የምደውለው ሰው አለኝ፣ ጓደኞች አለኝ፣ እህቴና ጓደኛ ያለችኝ እንደዚህ ብሎ አለኝ እኮ በሰላም ነው ምናምን ስላለኝ በቃ ሌላ ነገር አሸከከኝ። ሲያሸክከኝ በቃ ጊዜ ስለነበርኩ ዝም አልኩኝ። ከዛ ለእህቴ ደውላ ምንድነው ማሸከም የኔ ውስጥ የፈራ ምንድነው ያለሽ? ነይ እፈልግሻለሁ ያለሽ ቤትሽ በር ላይ መጥቶ ነይ ውጭ እንዳናግሪኝ ነው የሚለሽ? አላ አይደለም ኢጃዛ ቤት ነይ ነው። እሺ ኢጃዛ ቤት ነይ እፈልግሻለሁ። ከእነሱ ጋር አንድ ኢጃዛ ቤት ነው እንዴ የምትኖሪው? አንድ ኢጃዛ ቤት እኮ አይደለም። አዎ ለአንድ ቤት ነን፣ አንድ ቤት ነንና አብረን ነው የምንበላው። አብረን ስጋዬ ናት ነው ስጋዬ ስለሆነች ነው አምኛ ቁቤ የገባው እንጂ አልገባም ነበር። ሰብሳቢዋ ናት እንዴ ስጋሽ? አገናኝ መሰለችኝ። ሳቢዋ ባልየው ጭራሽ ዘመዶ ነው። እሺ እናቴ እሺ ቀጥይ። ከዛ አሸከከኝ ማለት አጠራጠረኝና ለጓደኛ የደወልኩላት ሪከርዱን ላኩላትኝ። ምን ለማለት ፈልጎ ነው ምናምን ብዬ አለችኝ አልኳት። ከዛ ሲስተር ደወለችልን በጉሩፕ አለን እህት ያለች ሌላ ቦታ ስደውልላት ሆነሽ ነው ምናምን ስትለኝ ብሩን ተበልቷል በቃ ሹርጣ ይዞት ብሩን ወስደውታል ማለት አንቺ ፍራንክ እያደረጉኝ መሆን አለበት አልኩኝ። አረ ወላሂ እንደዛ ነው አለች። እሷ እያለቀሰች ነው። እሷ እየተፈጠረ አላለችኝም። አቡዬ ርቀቱን አሱር ላይ ነይ ውሰጅ ብር ስትይ አደሌ ነበረ ነይ ውሰጅ አለችኝ። መቅሪብ ላይ ነይ እፈልግሻለሁ አለ። ደውላ ለሲስተር ደውለው የግማሽ ሰዓት ልዩነት ነው። ለሲስተር ደውለው እንደዚህ ተከሰተ አሏት። ከዛ በቃ ግራ ገባኝ። እኔ ውይ አልልም አላለቅስምም